ያው ኦፊሻሊ ፖሊስ እንኳን ሪፖርቱን ባይለቅም ያው የነበረው ነገር መርዝ እንደተሰጣቸው ነው። is a deadly poison የተባለው ያ መርዝ በምግብ እንዳልሆነ የተነገረን በመጠጥ እንደተሰጣቸው በኮልድ ድሪንክ ይሁን ወይ በውሃ አልታወቀም። ያው መርዙ በውስጣቸው ተገኝቷል። የመርዙ በውስጣቸው መገኘት ደግሞ አስክሬን ፍሪጅ ውስጥ ሲገባ ፍሪጁ አልወሰደውም፣ መቀዝቀዝ አልቻለም። ስለዚህ ሰውነት ከባድ ሁኔታ ላይ የነበረው የልጆቹ ሰውነት እና ከዚህ አንጻር ያው ፖይዝን እንደሆነ የተነገረን። በጣም ያሳዝን ነገር ነው። በጣም የሚገርም ነገር ነው። እንግዲህ አላቅም ምን ማለት እንደሚቻል እነዚህን ልጆች በዚህ ልክ መርዝ አስቦ መስጠት ምን ታስቦ ምን ታቅዶ እንደሆነ በጣም 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 እንቆቅልሽ የሆነ ነገር ነው። እንደው ምናልባት የሚጠረጠር ሰው ይኖር ይሆን እንዴ? እንግዲህ ስንሰማ ቪዲዮም ላይ የሽኝት ፕሮግራሙም ላይ ስናይ ወላጆቻቸው በጣም ሰላማዊ እንደሆኑ ያ ሁሉ ህዝብ ወጥቶ ደም እንባ እያለቀሰ የሸኛቸው ቤተሰቦቻቸው እናት አባቷ በጣም ሰላማዊ ከሁሉም ጋር በፍቅር የሚኖሩ ሰዎች እንደሆኑ ነው የሰማነው። በዚህ ልክ እዚህ የሚያደርስ ነገር አላቸው ወይ? የላቸውም። ከቤተሰብ ጋር የባለው ችግር ቤተሰብ ከማንም ጋር በጣም ተግባቢ ናቸው፣ ተጫዋች ናቸው፣ ከሰው ጋር በሰላም የሚኖሩ ናቸው። እንግዲህ ከ5 ዓመት በላይ ነው የማውቃቸው እና በእንደሱ ልጆችን ሊያጠቃም የሚፈልግ ሰው ያለም አይመስለኝም። አእምሮዬም ውስጥም የሚመጣ ነገር የለም። ነገር ግን ያው እንግዲህ ያልተረጋገጠ ነገር ይሆንብኛል ብዬ እንጂ ያው ጭምጭምታዎች አሉ፣ ጥርጣሬዎች አሉ። እንግዲህ ያንን ፖሊስ እንግዲህ ካሜራዎችም አሉ፣ ስልኮቻቸውም አሉ። ስልኮቻቸውም እንዳሉ ነው፣ ማንም የነካ የለም። እንትን ላፕቶፖቻቸው አሉ። እንግዲህ ኢንቨስቲጌሽኑ ይቀጥላል ብዬ አምናለሁ። ግን ከዛ በፊት ምናልባትም ገሌ ነው ብሎ ከማለት ብቆጠብ ነው የሚሻለው። ምክንያቱም ለኢንቨስቲጌሽኑ ማያመችም። ስለዚህ ጥርጣሬዎች አሉ፣ እኛ በራሳችን የምንጠረጥረው ጥርጣሬዎች አሉ። ግን አባት በአስቸኳይ እንዲመለስ ነግረነዋል። እሱ ከተመለሰ በኋላ ከኢትዮጵያ ኤምባሲ ጋር በመተባበር ከኢትዮጵያ ኮሚኒቲ ጋር በመተባበር ጉዳዩ ወደፊት ሊሄድ እንደሚችል አምናለሁ። ምክንያቱም አሁን ባለበት ቦታ ላይ ተቀምጦ መቆየት የለበትም። ስለዚህ ኢንቨስቲጌሽኑ ይቀጥላል ብዬ አስባለሁ። እውነት ነው። በእርግጥ አሁን ያልተረጋገጠ ነገር ከሌ ነው ማለት የፖሊስንም የምርመራ ሂደት የሚያዛባም ይሆናል። ምናልባት ደግሞ ተጠርጣሪዎችንም ራሳቸው እንዲደብቁ፣ እንዲሸሹ፣ መረጃ እንዲያጠፉም ሊያደርግ ስለሚችል ያንን ጥንቃቄ መውሰድ ተገቢ ነው ብዬ አስባለሁኝ። አላቅም ምን እንደምል። እጅግ በጣም ልብ የሚሰብር የሽኝት መርሃ ግብር ነበር። እኛ ብዙዎቻችን አይተነዋል። ሀዘናቸው በጣም ከባድ ነበረ። ግን እነሱም ደግሞ አመስግነዋል። እናንተን ኢትዮጵያውያንን፣ ትውልድ ኢትዮጵያውያንን፣ ኤርትራውያንን ሁሉ አበረታችሁን። በተለይ አባትየው የነበረበት ሁኔታ በጣም ልብ የሚሰብር ነበር። እንደው በሕይወት እያሉ የነበራቸው ግንኙነት እንዴት ነበር? አባት እንግዲህ ሲናገርም ሰምተው ከሆነ አላቅም፣ ልጆቹን ደብቆ ነው ያሳደገው። ልጆቹን በጣም ክሎዝ የሆነ ቦንዴጅ ነው ያላቸው። በጣም ይነጋገራሉ፣ በጣም ሚስጥር ያወራሉ። ግን ያው የሞታቸው ሚስጥር ደግሞ ሌላ ሚስጥር ነው የሆነብን እኛም ራሳችን። ቦንዴጃቸው ከባድ ነበር። ማለት አባትና ልጅ እንደሚያወራው ነው የሚያወሩት፣ እናትና ልጅ እንደሚያወራ ነው የሚያወሩት። በጣም ክሎዝ ነበሩ። ግን አሁን እንግዲህ ጠላት የነሱን ከዚህ አካባቢ መልቀቃቶ መሰለኝ እንግዲህ ወደ ጥቃቱ የገባው። እንግዲህ ብዙ ማለት አልፈለግም በዚህ በኢንቨስቲጌሽናቸውን እንዳላጠፋባቸው። እና እንግዲህ እስቲ
የሚሆነውን እንግዲህ በሚቀጥለው ሳምንት ውስጥ እናያለን ብዬ አስባለሁ። ፖሊስ ሪፖርቱን ካቀረበልን ጥሩ፣ ያው አሉበት እስካሁን ድረስ ኢንቨስቲጌት እያደረጉ ነው። እንግዲህ ሌላም ወይ አለ እንግዲህ እናያለን። መልካም እናያለን። ግን በመርዝ ተመርዘው መሞታቸውን ግን ያው ኦፊሻሊ በእርግጠኝነት መናገር የምንችለው በመርዝ ተመርዘው እንደሞቱ ነው። ዶርማቸው ሲባል መኝታ ክፍላቸው ሲባል እሱን ትንሽ ግልጽ ለማድረግ ነው። እናትና አባት ያሉበት ወላጅና ልጆች ያሉበት ከተማ የተለያየ ነው። ልጆች ለትምህርት ሆነው ሌላ ከተማ ነው የነበሩት። ያው ትክክል። እጅግ በጣም ከልብ አድርጌ ነው የማመሰግነው። ክብር ይስጥልኝ። መጨረሻ